አላህ የት ነው? ፊ ሰማ ሲባል ከሰማይ ከሰባቱ ሰማይ በላይ ከአርሽ በላይ መሆኑን የሚያመላክት። እንግዲህ ወሃቢያዎች አላሁ ሱብሓነሁ ወተዓላን ከአርሽ በላይ ያለ ነው ብሎ ለማለት እንደ ሐዲስ ማስረጃ ብለው የሚጠቅሱት አንድ ሐዲስ አለ። ነገር ግን እሱ ሐዲስ በምንም ተአምር ማስረጃ ሊሆናቸው አይችልም። እስኪ ምን እንደሚል እንስማው። አይን አላህ አላህ የት ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጠየቁ። እሷን ፊ ሰማ አለች። ፊ ሰማ ማለት ምንድን ነው? ፊ ሰማ ሲባል አንዳንዱ ሰማይ ስር ፊን እንደ ውስጥ አድርጎ ይናገራል። ላ አላህ ቁርአን ላይ የፊርዓውንን በአላህ ሲያምኑ በሙሳ ነብይነት ሲያምኑ ፊርዓውን ዛቻ ዝቶ ነበር። ወለኡሰሊበነኩም ፊ ጁዝዕ ነኽላ በዘንባባው ግንድ ላይ እሰቅላቸዋለሁ አለ። ፊ ጁዝዕ ነኽላ በዘንባባው ምን ላይ ግንድ ላይ ፊ ሲል ዘንባባውን ተቆርጦ ውስጥ ተከፍቶ ውስጥ አደርጋቸዋለሁ ማለት ነው። ከላይ እንደሚሰቀል ግልጽ ነው። ስለዚህ አላህ የት ነው? ፊ ሰማ ሲባል ከሰማይ ከሰባቱ ሰማይ በላይ ከአርሽ በላይ መሆኑን የሚያመላክት። መርሐባ። በመጀመሪያ ደረጃ እስኪ ይህንን ሐዲስ አንተ ባልከው መልኩ ከቁርአኑ ጋር በማገናኘት አላሁ ሱብሓነሁ ወተዓላን ከአርሽ በላይ ነው ብሎ ለማለት እንደ ማስረጃ የተጠቀመ ማን አለ? እስኪ አንድ ሰለፍ ጥቀስልኝ። የለም። ስለዚህ ይህ የራስህ አስተሳሰብ ነው ማለት ነው። እንደገና ደግሞ ፊ ጁዙዕ ነኽል የሚለውን አዕላ በሚለው ጉቶው ላይ በሚለው ተረጎምከው። ከጉቶ በላይ ተሰቅሏል ማለት ነው ወይ? ከጉቶ ጋር ሳይነካካ ከጉቶ በላይ ነው ወይ? አወለን እናንተ ተዕዊል ማድረግ አይቻልም፣ ተዕዊል ታዕጢል ትላላችሁ፣ ተዕዊል ማድረግን ትከለክላላችሁ። ይሁንላችሁ ቢባልና ተዕዊል አደረጋችሁ ቢባል ለራሱ በዚህ የቁርአን አካሄድ እሄዳለሁ ብለህ በራስ አስተሳሰብ ብትመጣም እንኳን ፊ የሚለውን አዕላ ብዬ ተረጉማለሁ ስትል ፊ ጁዙዕ ነኽል የሚለውን አዕላ በሚለው ጉቶ ላይ በሚለው አዕላ ጁዙዕ ነኽል በሚለው ጉቶ ላይ ከጉቶ ጋር ተነካክቶ ማለት ነው። መቼስ ከጉቶ ጋር ሳይነካካ ከጉቶ በላይ ተሰቅሎ ነው ያለው እያልክ አይደለም። ስለዚህ በዚህ መልኩ መጥቷልና ብለህ ይህንን የምትል ከሆነ ከሰማዩ ጋር ተነካክቶ ሰማዩ ላይ ቁጭ ብሏል የሚል ማዕና ነው የምታመጣው ማለት ነው። ምክንያቱም ፊ ጁዙዕ ነኽል የሚለውን አዕላ ብለህ ከጉቶ በላይ ብለህ ስትል ከጉቶ ጋር ተነካክቶ ማለት ነው እንጂ ከጉቶ በላይ ተሰቅሏል ጉቶን ሳይነካ ከጉቶ በላይ ስላልሆነ ማለት ነው። እናም ይህንን ያለ ከሰለፍም ሆነ ከኸለፍ አንድም የለም ማለት ነው። ታላቁ ዓሊም አልኢማሙ አቡ ሐኒፋ ረዲየላሁ ዐንሁ ምን ብለውናል? ፊቅሁል አክበር በተሰኘው ኪታባቸው ላይ ለአላሁ ስብሓነሁ ወተዓላ አይነ አላሁ ስብሓነሁ ወተዓላ የት ቦታ ነው ያለው ተብሎ ከተጠየቀ መልሱ ብለው ያስቀመጡት ካነ አላሁ ተዓላ ወላ መካን ቀብለ አን የኽሉቀ ልኸልቀ ወካነ አላሁ ተዓላ ወለም የኩን አይነ ወላ ኸልቀ። ካነ አላሁ ተዓላ ወላ መካን ቦታ ሳይኖር በፊት አላህ ነበረ ቦታን ከመፍጠሩ በፊት። ወካነ አላሁ ተዓላ ወለም የኩን አይነ ወላ ኸልቀ አላሁ ስብሓነሁ ወተዓላ ደግሞ የት የሚባለውም ነገር እንዲሁም ፍጡር የሚባለውም ነገር ሳይኖር በፊት አላሁ ስብሓነሁ ወተዓላ ነበረ። ምክንያቱም አላሁ ስብሓነሁ ወተዓላ የሁሉም ነገር ፈጣሪ ነውና ማለት ነው። አልኢማሙ አቡ ሐኒፋ ረዲየላሁ ዐንሁ አላሁ ስብሓነሁ ወተዓላ የት ቦታ ነው ያለው ተብለህ ከተጠየቅ መልሱ ብለው ይህንን ሲያስቀምጡልን ምክንያቱም አላሁ ስብሓነሁ ወተዓላ የት ቦታ ነው ያለው ተብሎ ስለማይጠየቅ ነው። ምክንያቱም አላሁ ስብሓነሁ ወተዓላ ቦታን ከመፍጠሩ በፊት እንዲሁም ማንኛውንም ፍጡር ከመፍጠሩ በፊት በአዘል የነበረ የሆነ ጌታ ነው። ቦታንም ሆነ ሌሎችም ፍጡራኖችን ከፈጠረም በኋላ ደግሞ አላሁ ስብሓነሁ ወተዓላ ወደ እነሱ ከጃ ያለ መሆን በአዘል ያለ ነው ማለት ነው።